ውድ የብርሃን ቲቪ ተመልካቾችና አድማጮቻችን በቶሮንቶ ካናዳ የመንበረ ብርሃን ቅድስት ማርያም ካቴድራል መስራችና አባት የሆኑት ሊቀ ካህናት ምሳሌ እንግዳን ቃለ መጠይቅ በማድረግ ከቆሎ ተማሪነት፣ ድቁና፣ ክህነትና በስደት ክርስትናን ለማስፋፋት የተደረገ ሐዋርያዊ ጉዞ በተከታታይ እናቀርባለን። በጉዞው ዛሬ ካለንበት ለመድረስ የብዙዎቻችን ተሳትፎና ድካም የጠየቀ በመሆኑ ራሳችንን የምናይበትና ትምህርት የምንቀስምበት ይሆናል። ጓደኛዬ መጣ። እዚያ ስቆይ ደብረታቦር ተመልሶ መጣና እሱ ጋራ እንግዲህ እንሄዳለን ተባብለን፣ አንተማ አልለይም አብረን እንሄዳለን አለኝ። እሺ ተባብለን ከዚያ ልንሄድ ስንል እንዳጋጣሚ እኔ እዚያ እንገናኛለን፣ እዚያው ትምህርት ቤት ቆየኝ፣ እንግዲህ በዚህ መጣለሁ፣ በዚህ ቀን እንገናኝ ተባብለን። የት ለመሄድ ነበር ያሰባችሁት? ወደ ጎንደር ነው ለሄድ መጽሐፍ ቤት ለመገብ መጽሐፍ ቤት። አዎ። እና አሁን ሌሎች ጓደኞቼ እዚያው የደብሩ ልጆች ወደ አዲስ አበባ እንሄድ ብለው ጠየቁኝ። አንተ ሸዋን ታውቀዋለህ? እንትን ጎጃም እያለሁ ሂጄ ነበረ ደብረ ሊባኖስ ለሁለት ጊዜ እና ታውቀዋለህና እንሄዳለን። ትሄዳላችሁ? እንዲህ አልኳቸው። እንግዲህ ይሄንን እንግዲህ የሚሉኝ እሁድ ጧት ነው። ጓደኛው ጋር ወደ ጎንደር ሊሄዱ ነበር መጽሐፍ ሊማሩ። አሁን ደግሞ ሌሎች ጓደኞችን ደግሞ ሲያገኙ ወደ ሸዋ እንሄድ አሉት። አዎ ሲሉኝ እኔ ደግሞ እውነት አልመሰለኝም። አይቆርጡም ብዬ ይሽ እንግዲህ ከፈለጋችሁ ነገ እንሄድ አልኳቸው። ይሽ አይሉኝ። ኦኬ ሐሳብ ይቀይራሉ ብሎ ሳል እንግዲህ እሱ አላሰቡትም። አዎ እኔ እንግዲህ ነገ ስላቸው ይሄማ ኦለፈሰደ ሆነ ይሉኛል ብዬ ነው እኔ እንዴ እሺ ነገ ጧት እንግዲህ ነገ ጧት እንድትመጡ አልኳቸው። በጧት ተንጋግተው መጡ። 3 ናቸው። መቼስ ምን አደርጋለሁ፣ ቃል ነው። አዎ ታይዘን ወደ አዲስ አበባ ለመሄድ ሲያስቡ ይሄን ሐሳብ በእርግጥ እሱ አላሰቡትም ነበር፣ ጓደኞቹ ነገሩት። አዎ ወደ አዲስ አበባ ለመሄድ ሲያስቡ አእምሮ ላይ ምን አስቀምጠው ሄዱ? ምንድን ነው የሚያስቡት አዲስ አበባ? እንግዲህ እዚያ እንደው የሚገርም ነገር ምንም ሐሳብ አልነበረኝም። ምክንያቱም አዲስ አበባ ሄዳለሁ ብዬ አላሰብኩም። መጀመሪያው ግን እነሱ ናቸው ያሳሰቡኝ። ግን አንዱ ጓደኛችን ያውቅ ነበረ ቅድስት ሥላሴ አዲስ አበባ ያሉት ሊቀ ስልጣናት አባ ሀብተ ማርያም የሚባሉት ዘመናዊ ትምህርት ቤት እያስተማሩ ዘመናዊውንና መንፈሳዊውን አንድ ላይ እያስተማሩ በጣም ብዙ ሊቃውንት እያፈሩ ነው ተብሎ ይነገራል ብሎ እሱን ነው እንግዲህ የነገረን። እንግዲህ እንደዚያ ከሆነ እዚያ እንሄዳለን ነው ያልነው። ኦኬ አይ ትልቅ ነገር እንግዲህ አሁን ቢያንስ አእምሮ ላይ ያስቀምጡ መንፈሳዊ ትምህርት መቀጠል ይችላል ብለው ነው። እሺ ከዚያ ያው ተነስተን ሄድን። እንደ አንድ ነው በማስታውሰው በጣም እስካሁን ድረስ የሚቆረቁረኝ ነገር አለ። ያው እንግዲህ ደብረታቦር ከተማው ተወልጄ ያደግኩበት ነው። ወረታ ከተማው አብዛኞቹ ዘመዶች ናቸው፣ ያጎቴ ልጆች፣ ያክስቴ ልጆች በጠቅላላው እና ከተማው ያውቀኛል። እዚያ ተደብቄ ማለፍ ነበረብኝ። ወረታን ለማለፍ ፈለጉ ሳይታዩ? አዎ ሳልታይ ያለፍኩኝ። ለምን? ምክንያቱም ያዩኝ እንደሆነ ያስቀሩኛል። ዘመድ አይደል፣ ዘመድ በብዛት ያጎቴ ልጆች፣ ያክስቴ ልጆች ናቸው እዚያ ያሉት። ሐሳቡን እንዳያስቀይሮት ፈልገው። ከዚያ ሐሙሲት ደረስን። ሐሙሲት ደግሞ ስደርስ ለካ ደግሞ አንዷ ዘመዳችን እዚያ አለች። እዚያ ምንም አልደነገጥኩም። እሷ ብታገኘኝም ግድ የለም አልኩ። አሁን እዚያ አንድ የቅኔ መምህር ጥበቡ የሚባሉ ነበሩ እዚያ ሐሙሲት። ዛራ ይባላል። ሐሙሲት ሆኖ ዛራ ይባላል። ካሁን ከዚያ እደን ማደር ነበረብን። በእግራችን አይደለም የምንጓዘው። እዚያ እደን አደርን። ስናድር እንደ ብዙ ነገር አወሩኝና ያው የቅኔ ባህል ምናምን ሲጠይቁኝ
አዎ እኔማ እንደውም ጽፌዋለሁ። የቅኔ መሀሌና መምህር ፍስሐን ባህል በደንብ አድርጌ ጽፌዋለሁ። ሌላም ጽፌያለሁ አልኩኝ። ኋላ አንደኛው አንተ አዲስ አበባ ነው የምትሄደው ለምን አትሰጠኝም ይሄንን አለ ማስታወሻውን። አዎ እንዳፌ እንዳመጣ 10 ብር ትገዛለህ ወይ ሳለው 10 ብር ብዙ የዛን ጊዜ 20 ሽልንግ ማለት ነው። አዎ አለኝ። ምክንያቱም ሰፊ ብዙ ነው። የተማሩበትን ማስታወሻ በሙሉ ይዘውታል የቅኔውን? አዎ የቅኔውን ይዤዋለሁ። እንደገና ደግሞ አቦሻክር ተምሬያለሁ። ያንንም አቦሻክርም ጀምረው ነበር? አዎ ያንንም ጽፌዋለሁ እንዳለ እና በጣም የሚቆረቁረኝ እሱ ነው። የቅኔውን ባህል በሙሉ ጽፌው ነበረ። በ10 ብር ሽጬ አስረክበው ሄዱ። ለመሆኑ ወደ ረዳኛች ገንዘብ በጣም ገንዘቡ ይረዳል። አዎ እና ያ እርግጥ ይቆረቁረኛል። አሁንም ባገኘው እንደውም እዚያ ወዲህ አስጠይቄ ነበረ ለማግኘት። ምንድነው ወጫችሁ ከጎንደር እስከ አዲስ አበባ በምትሄዱበት ሰዓት? እስቲ ሂደቱን አሳዩ። ለዘመናዊ ሰው ብዙ አይገባው። አዎ ግን እንግዲህ እንደዚያ ብለን ባህር ዳር ደረስን፣ በእግራችን ማለት ነው። በእግራቸው? ከባህር ዳር አዲስ አበባ በአውቶቡስ መሄድ ነበረብን እና ትዝ እንደሚለኝ የከፈልነው 7 ብር ነው እንደዚህ ነው መስሎኛል። አዲስ አበባ መግቢያ? አዎ። ድልድዩ ተሰርቶ ነበር የዛኔ? አዎ ተሰርቷል። እና ያው አዲስ አበባ ሄድን። አዲስ አበባ ስንገባ በጣም ትልቅ ከተማ ነው። እኔም አላውቀውም። እነሱ ታውቀዋለህ ሸዋን ታውቀዋለህ ነው እንጂ የሚሉት። ደብረ ሊባኖስ ስለሄድኩኝ አዲስ አበባን አላውቀውም። እስከ ደብረ ሊባኖስ ስለዘለቁ እንደ አዋቂ ተቆጥረዋል። አዎ እዚያ ስንሄድ በጣም ደግሞ ሌላ አንድ የቅኔ መምህር በመንገድ አገኘን። እሱ ጋር ተደባልቀን እንግዲህ 5 ወንድ ከደብረ ታቦር የወጣ ነው 4 ነን። ከመንገድ ደግሞ መርጌታ ቀጸላ የሚባል የቅኔ መምህር ማይበል የሆነ እሱ አብሮን አለ። አላውቀውም እኔ እዚያ በፊት። ያ የኔ ጓደኛ ግን ያውቀዋል። እዚያ በኋላ አብረን ሄድን። ልክ መርካቶ አድረን አውቶቡስ ተራ እንደደረስን አንድ ቦታ ተከራይተን አደርነ ተሰብስበን አንድ ክፍል። እዚያ በኋላ ተነስተን ወደ ከመርካቶ ቅድስት ሥላሴ በእግራችን ሄድን። በእግር ሄዳችሁ? እና ትላልቅ ሽመል ይዘናል። ወይ ገረሙ። ውሻ መከላከያ የነበረው አሁን እንግዲህ ለከተማ እዚያ ስንደርስ ልክ ቅድስት ሥላሴ እንግዲህ ፓርላማ ፊት ለፊት ነው አይደል? እና በፓርላማው ፊት ለፊት ስንሄድ ገና እዚያ ብቅ ስንል ዘበኛው ምንድነው ይሄን እንጨት ተሸክመ ወገድ ያለን? ዱላችሁን? ምክንያቱም አሁን ሳስበው የሚገርም ነገር ነው። እኛ እኮ ቤተክርስቲያን የት ነው የምትፈልጉት? ቤተክርስቲያኑ ባለወልድ አልነው። በወዲያ ታችሁና በወዲያ አድርጋችሁ ሄዷል። እዚያ ወደ ቅድስት ሥላሴ ወደ ዋናው ቦት በር አላስገባንም ሽመላችን። እዚያ በኋላ ተነስተን በወዲያ ሄድን። የምናውቀው ሰው ነበረ፣ ተቀበለን። ሲያይ እሱም ሳቀብን። ይሄንን ሽመል ትይዛችሁ ምን ታደርጉ? ውሻ አለ ብላችሁ ነው? ይሄንን ረጃጅም ሽመል ምን ታደርጉት ነው? ውሻ የለም እኮ እዚህ። በነገራችን ላይ እግረ መንገዱን እንዲገልጹ የሚያስፈልገው አሁንም በባህሉ በዛ አካባቢ ሰው ባዶ እጁን አይሄድም፣ ዱላ ይዞ ነው የሚሄደው። አዎ ምንድነው ጥቅሙ የዱላው? ተማሪ ሆናችሁ ለውሻ ብቻ ሊሆን ይችላል። ሌላውስ ባላገር የማይማረው ዱላ አይለቅም። አዎ አባቴ ሴት ነህ ወይ ባዶ እጅ የሚለው ግን የኛ ትንሽ ዛን ጊዜ የሚያዝ እንትን የሚለው ረጃጅም ሽመል ነው ያዝ ነው ብሎ እንደዚህ ከዘራ እንደዚህ ያለ ቢሆን ምንም አይደለም ነበር። ግን ረጃጅም ሽመል ነው ያዝ ነው። ከዚያ ያው በበነጋት ወስኖ መቃብር ያስቀመጠን ያው የምናውቀውን ሰው አገኘነ። እሱ እዚያ ያስቀመጠን። እዚያ በኋላ በበነጋቴው ከሊቀ ስልጣናት አባ ሀብተ ማርያም ጋር ቅኔ ያቅርቡ፣ ቅኔ ይወዳሉ፣ ቅኔ የሚያውቅ ሰው ነው እዚህ የሚቀመጠው አለ። የኋላው አቡነ መልከ ጼዴቅ ማለት ናቸው። አዎ እዚያ በኋላ ተሰልፈን
እያንዳንዳችን ቅኔውን አወረድን። መጨረሻ ላይ ያ የቅኔ መምህሩ አላውቀውም ነበር። እኔ ለካ ማይበል ነው የማያቋርጥ። አዎ አብሯቸው ሄደው አብሮን ሄደ። ቀጸላ አወረደው። እኛን መጀመሪያ አድርጉ ብሎ እኛ አንድ 2 3 ያደረግነው አንዱ ጓደኛችን ብቻ እስከዚህ ያልተማረም ነበረና እኔ አስጠኝቸው ነበረ። ኋላ መሀል ላይ ጠፋው። ያስጠኗትን ጠፋችሁበት እና ቀስ ብዬ ስናገር ደህና አድርጋ አታስጠናው ነበር አሉኝ እሳቸው። በእናንተም ጊዜ ኩራጃ ነበር ማለት ነው? አዎ። እና ግን አልተቀበሉትም። በዛ የተነሳ እሱ ብቻ ሳይገባ ቀረ ቅድስት ሥላሴ። ሌሎቻችሁን 4ታችሁን ተቀበሉ? አዎ። ቀኔ የማያውቅ አይቀበሉ ነበር። ቅድስት ሥላሴ ለምንድን ነው የተቀበሏቸው? ለትምህርቱ ነው ወይስ ስራ እንድትጀምሩ? አይ ብቻ ቅድስት ሥላሴ የገባን በኋላ የራሳችን ሂደት ነው የሚታየው። ግን ያው ቅድስት ሥላሴ የሚገባው ሁሉ ዘመናዊ ትምህርት ይማራል። አሁን እንደገባችሁ እንግዲህ መንፈሳዊ ትምህርቱም ዘመናዊ ትምህርቱም እጃችሁ ላይ ይቀርባል ማለት ነው። እዚያ ልክ ትንሽ ራሳችን መቋቋም ነበረብን። እንዴት አድርጋችሁ ነው መስራት ትሰራላችሁ? ገንዘብ ከየት ይገኛል? አዎ ለሱ ነው እኮ እንግዲህ በቤተ ክርስቲያን እያገለገልን ጣፍራንክ ይባላል። ፍታት ሲኖር እዚያ ቁመና አብረን ያገለገልን ሰዎች እየተመደብነ ትናንሽ ገንዘብ ይሰጡናል። ያቺ በርከት ማለት ስትጀምር ሰኔ ላይ ነው የገባ ነው። መስከረም ትምህርት ቤት መጀመር ነበረብን። ማደሪያችሁን መቃብር ቤት ሰጡን ብለው ነበር። መቃብር ቤት ነው አሁን ማደሪያችሁ የነበረው? አዲስ አበባ መቃብር ቤት ነው። እዚያ ልክ ጀመርነ። እኔ እንኳን እዚያ መቃብር ቤት የነበርኩ ደግሞ እዚህ ላይ አንድ ነገር ማስታወስ የባሕታዊ ንጋቱ የሚባሉ ልጅ ታላላቅ ሰዎች በጣም ቀርብ ነበር። በምን ምክንያት እንደሆነ አላውቅም ብቻ እና ባሕታዊ ንጋቱ የታወቁ ታላቅ አባት ናቸው። የቤቸና ሰው ናቸው። እዛው ናቸው። መቃብር ቤት ነው ያሉት። እና የደጃዝማች ከበደ የአምባሳደር ካሳ አባት ከበደ ካሳ እና ደጃች ከበደ አባት ደጃች ከበደ የሚስታቸው መቃብር በጣም ጥሩ የሆነ መቃብር ቤት ነው። በግንብ የተሰነ ነው። ትንሽ ናት። እኛ ባሕታዊ ንጋቱ አንተ ለጸሎት እንዲያመችህ እዚህ ላስፈቅድልህና እዚሁ ተቀመጥ፣ ሰው ግን አትጨምርም አሉኝ። እሺ። ሌላው ተረማብረህ ነው የምትቀመጠው። ሸራተን አገኙ ማለት ነው ሰው። አዎ። ከዚያ በኋላ እኛ ባሕታዊ ንጋቱ አስፈቀዱልኝና እሳቸው ተቀመጥኩኝ። አሁን እንደዚህ የሆነው ልንገርህ ነው። እንዲሁ በጣም የሚገርም ነገር ነው እስካሁን ድረስ። አንደኛ እኛ እዚህ ባላገር ነገር ምንም አይገባንም። አሁን በፍልሰታ መጡና ሱባኤ ልገባ ነውና ቤቱን ልቀቅልኛል። ማን ባሕታዊ? ደጃዝማች ናቸው። አዎ ደጃዝማች ካሳ፣ ደጃዝማች ከበደ። አዎ ባጀብ ነው የመጡት። አያውቋቸውም እሱ? እኔ አላውቃቸውም። እሺ እንዴት እኔ ስምን ልሆን? ግድ የለም ለትንሽ ጊዜ አይደል፣ ለ2 ሳምንት እኮ ነው። አለቅም አልኩኝ። የባል ሀገር ነገር እንደሳስበው ሁለዚህ ይገርመኛል። አለማወቅ ጥሩ ደፋር ያደርጋል። ሳቁና ታውቃለህ እኮ የኔ ቦታ ነው እና ግን አይዞህ ግድ የለም ትመለሳለህ። ባሕታዊ ነግረውኛል አንተ ትልቅ ሰው መሆንህን እና ግን ይችን 2 ሳምንት ሱባኤ ልበዝ ነው ብለው 50 ብር ሰጡኝ። ዋው! 50 ብር እኮ የዛን ጊዜ በጣም ብዙ ገንዘብ ነው። በጣም መሟገቱ ጠቅሟ። አሁን 50 ብር ተቀብዬ እዚያ ወጣሁ። ለ2 ሳምንት ነው። እዚያ በኋላ ተመልሼ ገባሁ። እና በጣም ካሳን አነጋግሬዋለሁ በዚህ ዙሪያ። በጣም
የሚገርመው ነገር እንዴት ያሉ ትዕግስተኛ አባት ሰው እንደሆነ በጣም ታጋሽ ናቸው፣ የታወቁ ናቸው። ሳቅ ብለው የኔ ቦታ እኮ ነው አሉኝ። እና በጣም የሚገርም ነገር ነው። በዚያ እንግዲህ እዚያ ያው በዚያ እንደዚያ እያልን ያው ዘመናዊ ትምህርት ቤት እዚያ ጀመርነ እስከ 12ኛ እንግዲህ እዚያ ተማርን። በነገራችን ላይ በስንት ዓመተ ምህረት አዲስ አበባ ገቡ? በ64 ዓመተ ምህረት። በ64 ዓመተ ምህረት መደበኛ አሁን የመደበኛ ትምህርት እንደገቡ ነበር። በ63 ዓመተ ምህረት። በ63 አዎ። መደበኛ ትምህርት እንደጀመራችሁ መስከረም ላይ ነገሩኝ። አዎ። መንፈሳዊውንስ ትምህርት በምን እንዴት አድርጋችሁ ነው የጀመራችሁት? ጎን ለጎን ይሄዳል? አዎ ይሄዳል። እኔ እያንዳንዱ ይመርጣል የሚፈልገው። ምንድን ነው የሚመረጠው? ዜማ ሊሆን ይችላል፣ ቅኔ ሊሆን ይችላል፣ መጽሐፍ ሊሆን ይችላል። እኔ የመጽሐፍ ፍላጎት ስለነበረ መጽሐፍ ቤት ገባሁ እና መምህር ጸጋዬ ይባላሉ። እሳቸው ሐዲሳትን ማሄድ ጀመርኩኝ። ዘመናዊ ትምህርት እማራለሁ፣ እንደገና ሐዲሳቱን እማራለሁ። ሐዲሳቱ ሌላ ትምህርት ካልተማርክ የቤተ ክርስቲያን አገልጋይ መሆን ዲያቆን ከሆንክ በዲቁና ሁልጊዜ ማገልገል አለብህ። ደግሞ በሌላ ከሆነ በምርግትነቱ ከሆነ ሌላው ማገልገል አለብህ። ግን እየተማርክ ከሆነ አትገደድም። ዘመናዊ ትምህርት እየተማርክ ያንን መንፈሳዊ እንደጀመርክ አትገደድም። አባታችን ቦዘን እንዳይቦዝን ነው የሚፈልጉት። አሁን መልከታ ስራ ፈታችሁ እንድትቀመጡ አይፈልግም። በምንም አይነት ስራ ፈት ሆኖ እንዲቀመጥ አይፈልጉም። እዚያ መባረር አለበት። እዚያ የማይማር እዚያ መውጣት አለበት። ጥሩ ነገር ነው እንጂ እዚያ ያው በጣም በሚያሳዝነው በጥሩ ሁኔታ እየተካሄደ ሳለ ትምህርት ቤቱም እስከ 12ኛ ሆኖ ነበረ። ጃንሆይ መጥተው ይጎበኛሉ። ጃንሆይ ሲመጡ ቅኔ የምናውቅ አንዳንድ ቅኔ እንሰጣለን። ብዙም አይደለም የሚሰጡን ገንዘብ 5 ብር ይሰጡናል። 5 ብር እዛን ጊዜ ብዙ ነው። 5 ብር ብዙ ነው ለእያንዳንዱ። ለእያንዳንዱ ሁለት ጊዜ 5 ብር ተቀብያለሁ እሳቸው እና ደህና እየተካሄደ ካለ ለውጥ የሚባል መጣ። ሀገራት ወደ እሱ እንሄዳለን ኋላ። ልክ እንግዲህ ከጎንደር መጡ፣ መደበኛ ትምህርት ጀመሩ። መቃብር ቤት ነው የሚኖሩት የነበረው። ከዛ በላይ ደግሞ የሃይማኖት ትምህርትም እየተማሩ ነው። ቤተ ክርስቲያንስ በምን የሚያገለግሉበት ሁኔታ አልተፈጠረም? በዲቁና ማገልገል ጀመርኩ። ቅድስት ሥላሴ በዲቁና ማገልገል ጀመርኩ። ሥላሴ መጀመሪያ በድብትርና ነበር። ኋላ ግን ደሞዝ የሚገኘው በዲቁና ስትገባ ነው ተባልኩኝ። በዲቁና ተገባሁኝ። ምንድነው የድብትርና አገልግሎት? ያው ፍታት መፍታት፣ ማህሌት መቆም ምን ማለት ነው። ኦኬ። ይሄ ዲቁና ግን ቀጥታ አገልግሎቱ ጋር ይገባሉ ማለት ነው። አዎ። ደሞዝ አለው? አዎ። ደሞዝ ስንት ነው? 15 ብር በቤተ ክህነቱ ነው የተቆረጠው። ወደ ቤተ ክህነቱ ተላኩ። መደበኛ ሁለት አይነት ደሞዝ ነው ያለው። በቅድስት ሥላሴ ራሱ በካቴድራሉ የሚቀጠሩ አሉ። እንደገና ቤተ ክህነቱ ለቅድስት ሥላሴ የወሰነው አለ ለዲያቆናትና ለቀሳውስት የሚሰጥ ደሞዝ እና ያቺ ክፍት ስትኖር መጀመሪያ እድል የሚሰጠው ያቺ ናት። እና ያቺ 5 ብር 15 ብር ተብሎ 10 ብር ነው እንጂ 10 ብር ነው የመጀመሪያ 10 ብር ነው እንትን የተባልኩኝ። ፈተና ተፈተንኩ። በቤተ ክህነት ነው የፈተነኝ። እንዳጋጣሚ ፈተናውን ልፈተን ስል ፈታኞቹ ከመምህር ጌጡ ጋር ቁጭ ብለዋል። እጄ ሰላም አልኳቸውና እንዴ ምንድነው ሲሉኝ ልፈተን ነው ስላቸው የምን ፈተና ነው የምትፈተነው አንተ? እዚህ አንተንም የፈተነ ማን አለ? እነሱ ናቸው ስላቸው የኔ እኮ ተማሪ ነው ይሄ እኮ እንዴ አሁን እናንተ ዝም ብላችሁ ደፍራችሁ ልትፈትኑት ነው አሉ። አይ የቅድስት ሥላሴን እንኳን የተማሩ እኮ ናቸው እዚያ የሚገቡት የተማሩ ስለሆነ እንዲሁ ባህሉ እንዳይቀር ነው እንጂ እስከዚህ አይደለም አሉ። በል አልፈሃል ተባልኩ ሳልፈትን።
እንደዚያ ነው ያለው። ግን በነገራችን ላይ 15 ብርና 10 ብር ደሞዝ ሆነ ይበቃዎታል። ያ ገንዘብ በቂ ነው ወይ በዛ ሰዓት? እንግዲህ እኔ እዚያ ትንሽ ጊዜ በኋላ የተቸገርነው ከሰኔ ጀምሮ እስከ ጥር ድረስ ነው። እዚያ በኋላ ግን ዘመዶችን አገኘው። አዲስ አበባ የሚኖሩ ወንድሜ መጣ ከደብረ ታቦር ነጋዴ ነው እና መጥቶ መሄድ አለብህ ለምንድን ነው እዚህ የመጣው ሲለኝ ልማረ ዘመናዊ ጀምሬያለሁ ስለው የዚያ እኔ ጋር ሆነ ለምን አትማረው ደብረ ታቦር አለኝ። አይ እኔ ሆንከ እዚህ ነው የምትረዳኝ ከሆነ ስለው ምን ስንት ነው ገንዘብ የምትፈልገው አለኝ። በወር ስንት ትፈልጋለህ? አፌ እንዳመጣ 10 ብር አልኩት። አገኛለሁ 10 ብር ከዚያ ቤተ ክህነት 10 ብር ያገኛሉ። አዎ 10 ብር ስለው 10 ብር እንዴት ይበቃሃል አለኝ። ይበቃኛል እንግዲህ 10 ብር በየወሩ እንዲሰጥህ አደርጋለሁ አቶ አለማየሁ አለኝ። አንድ ዘመዳችን አለ እዚያ እሱ ነገረው 10 ብር በየወሩ እንድሰጠው እንዳይቸገር ተጨማሪም ሲፈልግ ስጠው ብሎ አዞልኝ ሄደ። እዚያ 10 ብር እዚያ ያገኛለሁ 10 ብር ከዚያ ያገኛለሁ። እዚያ በኋላ ያው ችግር አልነበረም። እሱ ብቻ አይደለም ፍታቱ ምንም ሲደረግም ትንሽ አወረ እንደ የለም ሰው አወኩኝ። ብዙ ሰው አወኩ። ሰው ጋር መግባባት ጀመረ። አዎ እኒህ ባይታዊ ንጋቱ የሚባሉት ብዙ መኳንንቱ ሴቶች ዞሮ ይሄዳል። እሳቸው ሲሄዱ ያስተዋውቁኛል። ያስጠሩና ባይታዊ ነው የሚሉኝ እሳቸውም ይሄ እንደኛ ባይታዊ ነው ይላሉ። ያስተዋውቁኛል። ገንዘብ ይሰጠኛል ሰው። ስለዚህ የገንዘብ ችግር አልነበረውም። በጣም የገንዘብ ችግር አልነበረብኝም። ግን በእውነቱ በጣም የማዝነው ሳንጨርስ 8ኛ ክፍል ነበርን ለውጡ ሲመጣ። ስለዚህ ለውጡ መጣና የትምህርቱን ጉዳይ አደናቀፈ ማለት ነው። ትምህርቱ ቆመ ማለት ነው የዛኔ ለውጡ ሲመጣ። አይ ምን እኮ ሁሉ ነገር እኮ የተበላሸ ሁሉ ተበላሸ። ሁሉ ነገር ተበላሸ። ተማሪው ራሱ ስርዓት የሌለው ሆነ። አንደኛ የቅድስት ሥላሴ ከ12ኛ የነበረውን እስከ 8ኛ እንዲሆን ተደረገ። 12ኛ የነበረውን ወደ 8ኛ አዞሩት። እዚያ በኋላ እኛ ወደ ሌላ መሄድ ነበር። ሌላ ትምህርት ቤት መሄድ ነበረበት። አዎ እኔ የተመደብኩት ተፈሪ መኮንን ነበር። ተፈሪ መኮንን ተማሪው ኮሚኒስት ሆኗል። ደግሞ ይረብሻል፣ ትምህርትም ይቆማል። በጣም ትምህርት ይቆማል። የምናስኮርጃቸው ሁሉ እኛን እንደ አይዲያሊስት ናቸው እያሉ በቃ ይኮንኑ ጀመር። ማርክሲዝም የዛኔ የሚሰበክበት ነው። እናንተ ደግሞ የቤተ ክህነት ሰዎች ናቸው። ስለዚህ እናንተ ላይ ሆነ ትኩረቱ። በጣም አስቀያሚ ነበረ። እዚያ በኋላ መውጣት ነበረብኝ እዚያ ከትምህርት ቤቱ። አዎ ምን ማቋረጥ ነው ወይስ ሌላ ትምህርት ቤት? አቋረጥኩኝ እዚያ። ከስንተኛ? ከ11ኛ ላይ 10ኛ ላይ አስቋረጥኩኝ። እዚያ በኋላ ምኒልክ ገባሁ። እሺ ምኒልክ የተሻለ አንድ ዳይሬክተር ነበረ። ማን ስሙ ሊጠፋኝ ነው። አንድ እጅ አንድ እግር ነው። አንድ እጅ አንድ እግር ነው ያለው። አዎ በምን በተፈጥሮ ጉዳት በምን እንደሆነ አላውቅም። እና በጣም ጎበዝ ነው። ተማሪውን በጣም ወጥሮ የሚይዝ ነው። እንደዚህ ስብሰባ ምናምን አይፈቅድም። ያንን ስላወቁ ገባሁኝ። ገብቼ እየተማርን ሳለ ገደሉት። ምን በእንትን ውስጥ በአቤት ውስጥ መጸራ ቤት ውስጥ ገብቷል ተብሎ ነው ወይስ ምንድነው የተገደለው? ምክንያቱም አላንቀሳቀሳቸው አላ ሀባዎች እዛ እንደለባቸው መቀስቀስ የማይችሉ ስለሆነ ወይ በጣም አዘንኩኝ። እዚያ በኋላ በቀን መማሩን ትቼ ማታ 12ኛ ማታ ነው የተማርኩት። 11ኛና 12ኛ። በነገራችን ላይ የአብዮቱን ጉዳይ እስካነሱ የዚህን ዲሬክተር መሞት ካነሱ ትልቅ ነገር ነውና እሱ የሃይማኖት ሰው ነዎት። በዛ ሰዓት አብዮቱም ደግሞ ሃይማኖቱን ተጻሮ የሄደ ሁኔታ ነው ያለውና አንደኛ የነበረውን ሁኔታ በቤተ ክህነት ላይ የነበረበትን ጫና እስቲ ያስረዱን። ሁለተኛ ደግሞ በዛ ሰዓት
ሰው መሞት፣ በመንገድ ላይ መጣል፣ መታሰር በጣም የገነነ ነበርና ስሜቱ እንዴት ነበር? በጣም በጣም አዝን ነበረ። በእውነቱ እራገም ነበረ እንደ ትልቅ ሰው። ልጅ ነኝ፣ እርግጥ ጎረምሳ ነኝ በእድሜ ደረጃ፣ ግን ከዚያ ከሃይማኖቱ ጋር የተያያዘ ስለሆነ እነዚህ የአገር አጥፊዎች ናቸው። ይቅርታ አድርግልኝ እንግዲህ የዛን ጊዜ ዋናው አክቲቭ የነበረው ኢህአፓ ነው እና አንድ ዘመዴ የነ ብርሃነ መስቀል ጓደኛ ነው የኢህአፓ መስራቹ ብርሃነ መስቀል እና እኔ ሊለውጥ ይጥራል ሊመለም ብሎት ሰው እንደሞ እሺ እና አንደዚ አንተ ንቃተ ህሊና ከፍ ሲል እኮ አሁን ዛሬ የምትቀድስበትን ቦታ ጎተራ የሆነ ብለህ ትሰለፋለህ አለኝ። አይ ልብ ብለህ አዳምጠኝ አልኩት። እንኳን በጎተራ በኪስ የሚገባ አይኖራችሁም። ይሄንን ምን እንኳን በጎተራ በእናንተ ጊዜ እናንተ ይሄንን ስልጣን ከያዛችሁ በዚያ እየያዛችሁ እንኳን በጎተራ የሚገባ በኪስ የሚገባ አታገኙ። ደግሞ ምንም የምትሆኑት ነገር የለም፣ ትጠፋላችሁ። ምክንያቱም ኤክስትሪምሊ እግዚአብሔር የለም በሚል ነው እንትን የሚሉት እና በጣም በጣም ይሰማኝ ጀመር። ይሄ ደግሞ ምልህ ዘመዴ ልበል እንጂ ቅርቤ ነው። ከዚያ በኋላ እንደውም ነገር ያነሰዋል። አሁን እንደዚያ እያለ ቆይቶ እንጃ እንግዲህ አንድ አዲስ አበባ አልነበርኩም፣ የከተማ ሰልፍ ብለው ወጣቱን አስነስተው በዚያ የተነሳ እሱና ብርሃነ መስቀል ተቃውመው ነበር ሰልፍ እንዳይኖር። ምክንያቱም ደርግ ይገላል ልጆቹ። ግን የዛን ጊዜ 700 ህፃናት ነው ያለቀው። ውሳኔው በተወሰነ ዋዜማ እቤቴ መጣና እንዳትወጣልኝ ነገ ትልቅ ዲዛስተር ነው ብንላቸውም ቢያሉን ተወሰነ። ተማሪው ይሰለፋል፣ ደርግ ደግሞ ግድ የለውም እንዳለ ይጨፈጭፋል ብሎ ነገረኝ። እንዳለውም 700 ህፃናት እኮ ነው ያለቀው። ሰልፉ ተደረገ። አዎ ሰልፉ ተደረገ። እንዳለ ዝም ብሎ በሰልፉ ላይ አረበረበበት። ይህ ሰውዬ እንግዲህ በኢህአፓ ውስጥ ብርሃነ መስቀልና ሌሎቹ አመራሮች ጌታቸው ማሩም ሌሎችም የተቃወሙ ክፍፍል የጀመሩበት ሰዓት ነው። ይሄ ሰውዬ ደግሞ በብርሃነ መስቀል በኩል የነበረ ነው ማለት ነው። የት ደረሰ? እንዴት ሆነ? ልነግርህ አይደል? ኋላ እዚያ በኋላ እኔ የተቀመጠ አንድ 7 ቀን ቆየ። ምን እሱ ጋር ተደበቀ። ከዚያ በኋላ ተነስቶ ወደ ደብረ ታቦር ሄደ። ወረታ ነው አክስቶ ያለች፣ ወረታ ሄደ። እህቱ ታሰረች አዲስ አበባ። ማን ያሰራት? ደርግ አምጪ ወንድምሽን ተብላ። የልጆች እናት ናት። እኔ ያዘንኩኝ። እንዴ ይሄ እግዚአብሔር የለም እያለ ሲፈክር የነበረ በራሱ ወጣ እንጂ ምንድነው ሰምተሰረው? አሁን ለባሏ ነገርኩት። እኔ ልጠቁም ነው አልኩት። የት እንዳለ? አዎ እሷ እስር ቤት ደግሞ ህፃን ገና መጫት ነው። አራስ ነች። አዎ እንዴት አድርገህ ነው የምትጠቁመው? እጠቁማለሁ እኔ ለደርግ። ምክንያቱም እሷ መውጣት አለባት። ወይም ራስህ ተሯሯጥና አስወጣት ወይም እኔ መጠቆም አለብኝ እንጂ እንቅልፍ አጥቻለሁ አልኩት። ከዚያ እስቲ አንተም ሰው ፈልግ እኔም ሰው ልፈልግ እንዳይገሉት ብቻ እናደርግ። አዎ እኔ እንትና አውቀው ነበር፣ ኃይሌ መለሰ፣ ሻለቃ ኃይሌ መለሰ። በዛኔ ሻለቃ ነበሩ። የዛን ጊዜ ሶስተኛ ነው የደርግ ሶስተኛ ሰው ናቸው። ሶስተኛ ሰው ነው። መጀመሪያው መንግስቱ ነው። መንግስቱ አጥናፉ እሱ ነው። ለሀገር ውስጥ አስተዳደሩ እሱ ነበር የሚመራው። እዚያ በኋላ እጄ ነገርኩት። የት ነው ያለ አለኝ።